ገዝቼ እመጣለሁ። ልክ አይሆንሽ እጄ ስቀይር ምን አይነው ተቆለጨለጨ ታሰጥቷለሽ። ሰው ጎበዝ እዛ አይተሽ ነው እኮ ማስፈል ፍልጥ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ሁላችሁም ትደሰቱበታላችሁ እያስባለሁ። የኛ ለውጥ ሁላችሁም ስለሚያስደስታችሁ እና ላይክ ሼር እያደረጋችሁ ስለምታበረታቱንም በጣም እናመሰግናለን። አሁን ላይ እንግዲህ ጥሩ እየመጣችሁልን ብላችሁናል። በጣም ደስ የሚል አስተያየት ነው እየሰጣችሁ ነው ያላችሁና እጅግ በጣም ነው የምናመሰግነው። ዛሬ ውድ ባሌን ነጋን ለማስደሰት የዚህን ሰሞን እንግዲህ ስጦታ በስጦታ ነው የምናደርገውና እንዳያችሁት እንዳጋጣሚ ሆኖ ማለት ነው። እና እኔ እውነት ለመናገር እጅግ በጣም በቃ እፈልግ ነበረ እንዲሆንለት እፈልግ ነበረ ባደርግለት። ለምን ሁል ጊዜ እሱ ነው የሚገዛልኝና እኔ ከራሴ እንደዚህ ሆን ብዬ እመኛለሁ ይፈልጋለሁ እንድገዛለት፣ ግን ተሳክቶልኝ ያውቅ ነበር። ዛሬ ግን እግዚአብሔርን ነው ብላችሁ በውሸት እግዚአብሔርን አላችሁና በጣም የሚወደውን ነገር አግኝቼ ስለነበረ ገዝቼለታለሁ። ሁላችሁም ትወዱታላችሁ፣ ግን ላይክ ሼር አድርጉ። አብራችሁን ቆዩ እስከሚመጣ ዝናቡ እንዴት አደረገ? የዛሬው ዝናብ ደግሞ የተወሰነ ቦታ ነው የቀረው። እዚህ ደረቅ ነው። ዱብ አለ። ጫሜ እኮ ምንም የለም። በቃ ደግሞ ጠዋት እኔ ዝናብ አላሰብኩትም። እንትን ጫማ ምንድን ነው? ጨርቅ ጫማ አላሰብኩትም። ሰውነትህ ላይ ከተማ ውስጥ ሆኜ ታዲያ አስፋልት ላይ ቆሜ አልደበደብም። ትጠለላለህ ተኮረሽ። ታዲያ ጫማው እንዴት እርጥብ ሆናል? መንገዱ ባህር ነው። በቃ ባህር ሌላኛ ዝናብ እኮ ነው። ጎርፍ እኮ ነው። ክረምትም እየገባ ስለሆነ ቆዳ ጫማ ለክረምት የሚሆን ጫማ አረገበኔን አታውቂው በእናትሽ። ሌላስ ነገር ቢሆን እንደዚህ አሁን ይሄ ማዛጋቱት ይኸው ሌላ ነገር ስባርክ አዛጋቱ የሚደበቅ ነገር የለም። ገነት ጋር ምንም የሚደበቅ ነገር የለም። ደብቆሽ እንደማላቅ ታውቃለህ። ካሜራ ላይ ብለሽ ነገር አይቼ ኧረ በእናትሽ አንቺ የሆነ ነገር አየሁ ባልሽ ቁጥር ሀባብ አይተሽ ነው። እንደዛ ነው። ሀባብ ነው አንቺ አባብና ቴምር ነው። የዚህ ሰውን ሀብ በላው ግን ቴምር ነው ያልበላው። ስለመብላት በእናትሽ ነው። አሁን በእናትሽ እሱን ተጠልልሽ አንቺ ምን እናት የሆነ ጫማ አይቼ ማለት ነው ትንሽ ብር ጎደለ። አሁን ያስብሽው ያሳብሻል። ግን እስከዛሬ ምንድነው ሀባብ ጦጣ ነው። ዱባይ ሲዘነጥል ምን ጦጣ ነው? እሺ አሁን ትንሽ ብር ነው የጎደለ። እስቲ የሚመጣውን በዓል ብር ነው የጎደለ። አይ በጣም አይደለም እንደ ጦጣ ሙዙን ዱባውን ትመኛለሽ። እኔ አሁን ነገር አቀልድ ምን ጫማ አይቼ ትንሽ ብር ነው የጎደለ። አሁን ቀረጻ ላይ ነው። እንዴት ነን? ምን ችግር አለ? ቢቀረጽ ምን ችግር አለው? ማስታወሻ እንዲቀመጥልን ነው። ዩቲዩብ ላይ የሚለቀቅ አይደለም። አይለቀቅም። በእውነት የሚለቀቅ ከሆነ ሰላም ልበላቸው። እንትን የሚሉ ከሆነ ማለት እያዩን ከሆነ አይ መታየት አይቀርም። አሁን ምን ለማለት ፈልገህ እንዳትለቅ። አይ እንዳትለቅ ብዙ በቃ እንዲሁ ዝም ብለሽ አሁን በእናትህ ብሩን ስጠኛል አስጠኝ። የሆነ ሁሉ ጊዜ እንድገዛ የምትፈልገው ጫማ የለም። እሱን አግኝቼው በእናትህ ትንሽ
ዛሬ ትቼ ለአንቺ ነው ለእኔ ነው? ለአንቺ ነው ለእኔ ነው እንጂ። አይ እንገዛለን። እንደውም የሆነ ቦታ የሚገርም ጫማ ይቻላል። ቲክቶክ ላይ ነው ያየሁት። ቲክቶክ ላይ ነው ያየሁት። ቲክቶክ ላይ? አዎ የሚገርም ጫማ ይችልሻለሁ። ለእኔ? አዎ ኧረ እባክህ የምር ችግር የለውም እገዛልሻለሁ። እሺ እገዛልሻለሁ። ችግር እኮ አንቺ በቃ ገዝቼ እመጣለሁ ልክ አይሆንሽም። ገዝቼ እመጣለሁ ልክ አይሆንሽም። ሂጅ ስቀይር ምን አይነው ተቁለጨለጨ? ምን ነው መንግስትሽ ነው? ትናንት የሆነ ጫማ ሱል ላስቀይር ሂጅ አበላሽብኝ። አይተሽ ነዋ ግን አበላሽብኝ ከምትይ አይተሽ እዛው መልሰሽ ታሰጪዋለሽ። ሰው ጎበዝ እዛ አይተሽ ነው እኮ ማስፈቀድ ያለብሽ። አበላሽብኝ እኮ ብዬሽ ላሳይክ ነው። ይወስድ አንድ ቀን በፌስታል ቋጥሮ ሲሰጥሽ እንዴት ምን ልለብሽ ነው? ዛሬ አበላሽብሻል። እዛው አስተካክለሽ ይዘሽ መምጣት። አሁን እሺ አትበሳጭልኝ አለኝ ነው እቺና ሮጊ ጫማ እዛ ልታሰፊ ይሻላል። ልታሰፊ ሄደሽ ቋጥሮ ሲሰጥሽ አይተሽ ለክተሽ ከዚህ ጋር ጠቦኛል፣ ከዚህ ጋር አልሰፋውም። ደግሞ ሶሉ የተቀየረ የተቀደደ ጫማ እየሻሰፍሽ ከምትለብሽ አዲስ ጫማ መግዛት እሺ ግዛልኝ። አስተያየት መስጠት እገዛለሁ። አሁን ደግሞ እዚህ ሲመጣ እሺ ትንሽ ጫማ አይን ጨፍር። በቃ ይስር ከላይ ነው። አይን ጨፍር በቃ ተቀዶብሽ ነው እንዳበላሹ ቢላሳይ አይን ጨፍር። አውጣ ከዚህ ውስጥ አይን ጨፍር በእጅ ካውጣ ምን የተሰፋበትን ለመለየት ተበላሽው አውጣ። ፍልጥ ነው እንዴ? ቀየረልኝ። ሶል ምን አይነት ሶል እንዳደረገ ይሄማ የወንድ ጫማ ነው። ይሄ የወንድ ጫማ ነው። ገናው ይሄንም አላውቅም። አዎ ይሄ ወንድ አይደለም። በእናትህ ነው እንዴ? ለኔ ነው ግን ለኔ ነው ግን እንዴ? ሌላ ወንድ አለ እንደዚህ ቤት ውስጥ? አይ የሆነ ቀን እንደዚህ ስናይ ምናምን እንደዚህ አይነት እንደዚህ ቤት ቆዳ ጫማ ወዳለኝ እንደዚህ ምናምን ነገር ስትል ያው ቁጥርን አውቀዋለሁ። ግን ምርጫ ከሄ ይሁን አይሆን ባላቅም ግን ቆዳ እንደምትወድ አውቃለሁ። ትክክለኛ ምርጫ ነው ግዛሽ። አመሰግናለሁ። እንዴ ነው ወድሽኩ? እስቲ ናልብሰት አንቺ በቃ እንደዚህ በቃ ቤተሰብ በነገራችን ላይ ቪዲዮ የሚለቀቅ ነው። አውቄ ስሸውድክ ነው። እኔም መግቢያ መጀመሪያ ሰርቻለሁ እና አመለጣጠቁሽ አይደል? እግዚአብሔርን ነው የምላችሁ እና ምንም ዕቃ ጥሩ ነገር ገዛለታለሁ፣ ግን ጥሩ ነገር ይሄ ነው ገዝቼለት አላውቅም። እና ይሄ ነገር ደግሞ ሀሳቤ ተሳክቶልኝ ስለገዛውለት በጣም ደስ ብሎኛል። እጅግ በጣም ማለት ነው። እንደምታዩት አዲስ ጫማ ነው እግዚአብሔር በሚያውቀው እና እንደዚህ አይነት ከለር የለውም። እንደገና እሱ ደግሞ ምንድነው ቆዳ ነው የሚወዱ እንደዚህ አዲዳስ እንደዚህ ምናምን ነገር አይወድም። እና ይታያችኋል ብዬ አስባለሁ። እንግዲህ አዲስ ጫማ ያልተደረገ ነው።
እና ውስጡ እንደዚህ እንትን ነው እና እስቲ እንዴት ነው ወደድከው? በጣም ወደድኩት በእውነት ግን ብዙ ጊዜ እንደዚህ እንትን ምርጫ ለምን እንደዚህ ግን አላበዛሽብኝ? ለበዓል ይሄ እግዚአብሔር በሚያውቀው ይሄ የራሴ ስጦታ ነው። እስከዛሬ ደህና ነገርም ገዝቼለት ስለማላውቅ ለመጀመሪያ ጊዜ ደህና ቁም ነገር ስጦታ ሰጠሁት ብዬ የማስበው ይሄ ነው። በዛብኝ እኮ ዝናብ ቀጥቅጦ ወይኔ ቀዝቃዜ ወይኔ ቀዝቃዜ። የሚገርም ነገር ደግሞ ዝናብ ቀጥቅጦት ነው የመጣውና በዝናብ ያደረገውን ጫማ ባሳያችሁ እራሳችሁ ትደነግጣላችሁ። ወይ ግን ዛሬ ወጥሽ ነበር? ደግሞ ልኬን በምን አወቅሽ? እንዴ ነው የማላውቀው። የባሌን ቁጥር 41 ቁጥር እኮ ነው የምታረገው። የሚገርም ነው በቃ። ግን ምንም ደስ ያለህ አትመስልም። ደስ ብሎኛል። ግን ደስ ያለህ አትመስልም በእውነት በጣም ከምንም በላይ ነው ደስ ያለኝ። እኔ አንቺ ለኔ ብዙ ዋጋ እየከፈልሽልኝ ለኔ ልታሳለ ነይ በጣም የኔ ውድ ባል። ከዚህ የበለጠ ደግሞ ጸባይ ካለክ ችግር የለም መኪና ነው የምገዛልህ። ይሄ መንጃ ፈቃድን በኪስ እያደረክ አይደለም እሱ መኪናዋን 00 ነው የምገዛልህ። እንደማያደርጎ ደግሞ አሳያለሁ። ታደርገዋለሽ ወይ? ታደርገዋለሽ። የሆነ ደስ ብላ በጣም ነው ደስ ያለኝ። እስቲ ቆም የምፈልገውን በቃ የምፈልገውን አይነት በቃ የምፈልገው በጣም ነው የምወድሽ። ኧረ ተመስገን በጣም ነው የምወድሽ ተባልኩኝ። የምር ነው በጣም ነው የምትወደኝ። አይ እውነት ሲሪየስ እንዴት ነው? እንዴት አየህ? በጣም ያምራል። አዎ በጣም ያላሰብኩት እና እንዴት ነው እንትን በጣም እንትን ነው። አንተ እንግዲህ ቆዳ ነው የምትወደው። ያው ክሬም ምናምን አስቀባ። ያላሰብኩትን ነገር እያደረግሽልኝ ስለሆነ እኔ ቀበቶ ገዝተህ እንደዚህ አይነት በስተሽ ታሽከረክረኝ ነበር ብድር ልመልስ። አይ በጣም አንቺ ደግሞ በቃ እየቦነሽ ነው። አንተ ቀበቶ ከዚህ መሀሉን እግዚአብሔር ያውቃል። ቀበቶን ገዛ ካረን እዚህ ጋር የሚለበሰው እግዚአብሔር ያውቃል። እኔ ደግሞ ይሄን ገዛው መጀመሪያ ይሄ ነበር መቅደም የነበረበት። በጣም አመሰግናለሁ። አይኔ ቆንጆ በጣም አመሰግናለሁ። ለመጀመሪያ ጊዜ በሚዲያ ይሄ ቆንጆ አለኝ። በቃ ከምፈልገው በላይ ነው ያደረግሽልኝ። ከምፈልገው በላይ ማለት ነው። እውነት ይገባል። እና ደግሞ በጣም ነው የሚያምርበት። እስቲ ኋላ ልኬን ደግሞ በምን አወቅሽ? እንደ ቁጥ ጫሞቹ እኮ ብዙ አሉ አውቀዋለሁ። እና ቢያንስ ከጠበበ ካልተመቸክ እንኳን ማለት ነው መቀየር ትችላለህ። ጠይቂያቸዋለሁ። በጣም የሚመች ጫማ ነው። ብዙ ጊዜ ሆነ ስታገለባብጥ ምናምን ብዙ ጊዜ እንደዚህ ሆነ እንዳጋጣሚ ስናይ ስንገባ ጠይቅ ምናምን እንወጣበት ቤት አላ እንዳጋጣሚ ሲል ይሄ መጥቷል እና ባልሽ ሳይኮ የነበረው እንደዚህ አይነት በእንደዚህ አይነት ነው ፕሊስ ላይ ነበረው አሉ እና ቤተሰብ በጣም ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? ይኸው እንግዲህ እንደዚህ አይነት የዋህ ሚስት ነው ያገባሁት። ጥሩ ሚስት አለች። ያላሰብኩትን ነገር እያደረገች በቃ ውለታዋን በምን አይነት መንገድ እንደምመልሰው አንተ ምንም አይነት እኔ እናንተ ውለታ ምናምን የምንመላለስ ሳይሆን አይ እውነት ለመናገር እግዚአብሔር ነው የምላችሁ። እኔ በውሸት እግዚአብሔር እናላችሁና ብዙ ጊዜ ገዝቶልኛል ጫማና ብዙ ጊዜ ቶርሽኖችን ነው የሚያመጣው። ለምን መሰለሽ ውለታ ያልኩበት ምክንያት እንደዚህ በእንትን እንደዚህ አይነት ነገር እንደዚህ አይነት ዕቃ ገዝተሽ ሰርፕራይዝ በማድረግሽ እኔ በጣም ተሳለክ። እንደገና ደግሞ በቃ የምወደውን ከለር የምወደውን ጫማ በቃ እንደዚህ አይነት ጫማ
የለውም እንደዚህ አይነት ከለርም የለውም። ቆዳዎች በጣም ነው የሚወደው። ግን የምወደውን ዕቃ ነው በቃ የተገዛልኝ ማለት ነው። እና እኔ በጣም ብዙ ጊዜ ገዝተልኛል። ብዙ አስተሳሰብ ያላት ባለቤቴ ናት። እንደዚህ ጥሩ አስተሳሰብ በጎ የምታስብልኝና ጥሩ የምታስብልኝ ኖሮኝ ከዚህ የበለጠ በጣም አመሰግናለሁ። በጣም ነው የማመሰግነው። ምንም አይደል። አመሰግናለሁ ከልቤ ማለት ነው። ከልቤ አመሰግናለሁ። እሺ ገና ሌላ ጊዜ አትጠጊ አትወጥሽ ነው። እኔ ዝናብ እየጣለ ነው፣ ጫማዬ ሁሉ በዝናብ በክት ብሏል ምናምን እያልኩሽ ነበር። ነው አስቀድመሽ ገዝተሽዋል። ከዛ በፊት የዛን ሰዓት ዝናብ እንደዛ በሚዘንብበት ሰዓት ከሱ ትንሽ ቀረም ብያለሁ። ዳመና ምናምን ነበር እና ቢኖራት ደግሞ ከዚህ በላይ የእውነት በጣም ደስ ብሎኛል። በቃ ስላደረኩም ብቻ የምለው ቃላት እኔ ደግሞ ይቅርታሽ ፌስታሉን በመወርወር ይቅደም ችግር የለውም። በጣም ይቅርታ። እኔ ደግሞ ለክፋት ብዬ አይደለም የወረወርኩት። የራሴን ነገር በቃ የራሴ ጥቅም መሆኑን አለ። እቺ ነው የሚንቀጠቀጠው እዚህ ጋር በቃ ደስታው አይ ተቶክለክ ግን ካልተመቸ ይኸውና መቀየር ትችላለህ። ተመችቶኛል። በጣም ተመችቶኛል። እኔ እንደውም እንደዚህ በጣም ነው የማመሰግነው። ላይክ ሼር ስለምታደርጉ እንደዚህ አድርገው ብተኛል እና በቃ እንደዚህ ያስደስታሉ ሁሉ ነው ያልኩት። የሆነ ችላችሁ ያንን የምታስቡትን ነገር አሳክታችሁ ገዝታችሁ እንደዚህ ስጦታ ለምትወዱ ሰው ስትሰጡ የሆነ ስሜት አለው። የሆነ ምለው ሁሉ ጠፍቶብኛል። የሆነ ውስጥ የሆነ ስሜት ተመላለሰብኝና ያው ቃላት የለኝም ለዛሬ። ላይክ ሼር አድርጋችሁ አሳዩኝ። ላይካችሁ በጣም ገርም ደህና ሁኑልኝ።